በአየር ንብረት ለውጥ ላይ ትኩረቱን የሚያደርገው የዓለማችን ሀያል ሀገራት እንዲሁም በርካታ ሀገራት የሚሳተፉበት የኮፕ30 የአየር ንብረት ለውጥ ጉባኤ ዛሬ በብራዚል ተጀምሯል። እንግዲህ ዛሬ ክፍት በተደረገው በዚህ ጉባኤ ላይ በርካታ የዓለም ሀገራት ተሳታፊዎቻቸውን እንደላኩ ነው መረጃዎች የሚያመላክቱት። 190 በላይ ሀገራት በዛሬው የመክፈቻ ስነ ስርዓት ላይ ታድመውበታል። ከዛም ባለፈ ደግሞ የተለያዩ ጉዳዮች ይነሱበታል ተብሎም እምነት ተጥሎበታል። ይሁንና በርካቶች እየተናገሩ እንደሚገኙት ይህ የአየር ንብረት ለውጥ ጉባኤ እንግዲህ ግልጽ የሆኑ ግቦችን ያላስቀመጠና ምን ጉዳዮች ላይ በዝርዝር ይወያያሉ የሚለው በይፋ ያልተነገረበት ጉዳይ መሆኑም እንዲሁ በስፋት ያስቀመጡት ጉዳይ ሆኗል። በተለይ ከአየር ንብረት ለውጥ ጋር ተያይዞ መሰራት ስላለባቸው ስራዎች፣ መደረግ ስላሉባቸው ድርጊቶችና ሌሎችም ጉዳዮች ላይ ሰፊ ትንታኔና ውይይቶች እንደሚጠበቁ ነው ከዚህ ጉባኤ ጋር ተያይዞ እንግዲህ የሚወጡ ሀሳቦች የሚያመላክቱት። የአዘጋጅ ሀገሯ ብራዚል ፕሬዝዳንት የሆኑት ሉዊስ ኢናሲዮ ሉላ ዳ ሲልቫ እንግዲህ በዚህ በኮፕ30 ውይይት ላይ ሀገራት የተለያዩ ውሳኔዎችን፣ እርምጃዎችን ይወስዳሉ ብለው እንደሚገምቱ የራሳቸውን ሀሳብ አስቀምጠዋል። ከዛም ባለፈ ደግሞ ከቅሪተ አካል ነዳጆችን ለማቆም ጋር ተያይዞ ስለሚሰሩ ስራዎችም በርካታ እቅዶችን እናውጣለን ብለን ተስፋ እናደርጋለን ሲሉም ተናግረዋል። ኮፕ30 ላይ በርካታ ሀገራት የሚወያዩባቸው የሚተማመኑባቸውና ከካርበን ልቀት ጋር ተያይዞም የራሳቸውን አስተዋጽኦ የሚያኖሩ ጉዳዮችን በስፋት እናነሳለን ሲሉም እንግዲህ ሊነሱ ከሚችሉ አጀንዳዎች መካከል እነዚህ ቀዳሚዎቹ ሊሆኑ እንደሚችሉ ሀሳባቸውን ሰጥተዋል። በማደግ ላይ ካሉ ሀገሮች መካከል በተለይ ከእርሻ ጋር ተያይዞ የሚነሱ ጉዳዮችን እንዴት የበለጠ ቀልጣፋና ዘመናዊ ማድረግ በሚቻልበት መንገድ ላይ ምክረ ሀሳቦችን እናንሸራሽራለን ብለዋል። ከአየር ንብረት ብክለት ጋር ተያይዞም እንዲሁ ይህንን ዘመናዊ እርሻ በምንጠቀምበት ጊዜ የአየር ብክለትን የሚቀንሱ እንዲሁም ደግሞ የአየር ብክለት እንዳይፈጠር የሚረዱ መፍትሄዎችንና ቴክኖሎጂዎችን ከማስተዋወቅ ጋር ተያይዞ በርካታ ስራዎችም እንዲሰሩ ጥቆማ የምንሰጥበት አጋጣሚ ነው ሲሉ ነው በዛሬው የመክፈቻ ስነ ስርዓት ላይ የተናገሩት። በተለይ ከጊዜ ወደ ጊዜ እየተቀየረ ያለውን የአየር ንብረት ለውጥ መቆጣጠር በሚቻልበት መንገድ ላይም የራሳችን አስተዋጽኦ ማድረግ ይኖርብናል የሚል ሀሳብ ተነስቷል። ከዛም ባለፈ እንግዲህ በዚህ ጉባኤ ላይ አሜሪካ እንደማትሳተፍ ማሳወቋ ይታወሳል። ይህንንም የተቃወሙ ሀገራት እንዳሉ ይታወቃል። ከነዚህም መካከል የስዊድን መንግስት ይገኝበታል። በተለይ አሜሪካ በኮፕ30 ጉባኤ ላይ የማትሳተፍበት ሁኔታ አግባብነትም ተቀባይነትም የሌለው ነው የሚል ሀሳብም አንስተዋል። እንግዲህ የአየር ንብረት በተለይ በማህበረሰቡ ላይ በህዝብ ላይ እያስከተለ ያለውን ቀውስ እንዴት አድርጎ መቋቋም ይቻላል የሚለውን ጉዳይ ለማንሳት በዚህ በአየር ንብረት ለውጥ ጉባኤ ላይ በርካታ ሀገራት ተወካዮቻቸውን ልከዋል፣ ከአሜሪካ በስተቀር ማለት ነው። በዚህ ጉዳይ ላይም ሲኤንቢሲ ይዞት በወጣው ዘገባ መሰረት እንግዲህ ኮፕ30 በተለይ የአየር ንብረት ለውጥ ሰዎች ላይ የሚታይ ጫና እያሳደረ ባለበት በዚህ ሰዓት መደረጉ የራሱ የሆነ ኢምፓክት ይኖረዋል ወይም የራሱ የሆነ ተጽዕኖ ይኖረዋል የሚል ሀሳብን አንስቷል። እንግዲህ በዚህ በአየር ንብረት ለውጥ ጉባኤ ላይ በተለይም ዓለማችን በአሁኑ ሰዓት እያስተናገደችው ባለችው የአየር ንብረት ለውጥ ቀውስ ሳቢያ በርካታ ጉዳቶች እየደረሱ እንደሆነ ይታወቃል። በተለያዩ የዓለማችን ክፍሎች ከባድ የሚባሉ አውሎ ንፋስ እንዲሁም ጎርፍ እና ከዛም ባለፈ ደግሞ ሌሎች የአየር ንብረት ለውጥ የሚያመጣቸው ጫናዎችን እያስተናገደችበት ባለችበት በዚህ ሰዓት በመካሄዱ እንግዲህ በርካታ የሀገራት መሪዎች በዚህ ኮንፈረንስ ላይ እርምጃ ሊወሰድ እንደሚገባ እያሳሰቡ ይገኛሉ። ከዛም ባለፈ ደግሞ አሁን ላይ በፍጥነት መጠኑ እየቀነሰ በሚሄደው ወይም በሚገኘው የአማዞን ደን ላይ የተሰበሰቡት እነዚህ በማደግ ላይ ያሉ ሀገራትና ያደጉ ሀገራት የደን ጭፍጨፋን ለመቀልበስ በርካታ ስራዎች መሰራት እንዳለባቸው አንስተዋል። የብራዚሉ ፕሬዝዳንት ቀደም ሲል እንዳነሳናቸው ሉዊስ ኢናሲዮ ሉላ ዳ ሲልቫም በተለይ ከደን ጭፍጨፋ ጋር ተያይዞ የተናገሩት ንግግር በርካቶችን ያስደሰተና የደን ጭፍጨፋ ላይ እርምጃ መወሰድ ይኖርበታል የሚል ነው። ተነሳሽነታቸውም ላቅ ያለ
መሆኑን እሳቸውም አንስተውታል። እንግዲህ በተለይ የበለጸጉ ሀገራት በታዳጊ ሀገራት ላይ የአየር ንብረት ለውጥ ያስከተለውን ሰፊ ተጽዕኖ የሚቋቋሙበትን ድጋፍም ስለማድረግ ቃል ተገብቷል። $300 ቢሊዮን ለመስጠት ነው እንግዲህ ቃል የተገባው። ነገር ግን እስካሁን ምንም አይነት ገንዘብ ለታዳጊ ሀገራት እንዳልተሰጠም በመረጃው ላይ ተመላክቷል። አልጀዚራን ጨምሮ ሌሎች መገናኛ ብዙሃን በዛሬው ዕለት በሰፊው የዘገቡት ይህ ጉዳይ በተለይ ደግሞ ታዳጊ ሀገራት በአየር ንብረት ለውጥ ጫና ምክንያት የሚደርስባቸውን ተጽዕኖ መቋቋም የሚችሉበት ድጋፍ እንዲሰጣቸው ጥሪም ያቀረቡበት ነው። የባርባዶስ ጠቅላይ ሚኒስትር ሚያ ሞትሊ በዚህ ጉባኤ ላይ ንግግር አድርገዋል። እንግዲህ በተለይ በ2022 በግብጽ በተካሄደው የጉዳት ፈንድ አሁንም ድረስ ከ$800 ሚሊዮን በታች እንደሆነና በኩባ በሄይቲ እንዲሁም በሌሎች አካባቢዎች ከ$7 ቢሊዮን በላይ ጉዳት እየደረሰ ስለመሆኑ ይህ አሳፋሪ ጉዳይ ነው፣ መሪዎች አንገታችንን የሚያስደፋን ጉዳይ ነው ሲሉም አንስተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ በጉዳዩ ላይ እንግዲህ በተናገሩት ንግግርም በተለይ ደግሞ በአየር ንብረት ቀውስ ሳቢያ ለታዳጊ ሀገራት የሚሰጠው ገንዘብ የበጎ አድራጎት ገንዘብ አይደለም፣ ነገር ግን የአየር ንብረት ፍትህን እየጠየቅን ያለነው ከሀብታም ሀገራት የሚሰጥን ገንዘብ ሳይሆን መደረግ ያለበት ጉዳይ ነው፣ በተለይ የአየር ንብረት ፍትህን የሚያሰፍን ነው ሲሉ ንግግራቸውን አድርገዋል። በርካታ ሀገራት ቀደም ሲል እንደጠቀስንላችሁ በተለይ አሜሪካን ተችተዋል። በዚህ ጉዳይ ላይ መሳተፍ እንደነበረባት በመጥቀስም ሀገሪቱ በጉዳዩ ላይ የሚሳተፍ አካል ባለመላኳም ጭምር እንዲሁ ትችትና ወቀሳ ቀርቦባታል። በዛሬው የምሽት የትንታኔ መሰናዷችን የአየር ንብረት ለውጥ ጉባኤን የተመለከትንበት የብራዚሉን ኮፕ30 ያስቃኘንበት መሰናዶ ያደመጣችሁትን ይመስል ነበር። ሰናይ ምሽት።